ሰበር ያልሆነ መረጃ አዶናይ ታሰረ። በዚህ ዜና በሁለት የተከፈሉ ማህበረሰቦች አሉ። አንደኛው ማህበረሰብ አዶናይን ስለሚወዱት ብቻ ስለሚያደንቁት ብቻ አዶናይ ምንም ነገር ቢያጠፋ እንዴት ይታሰራል? ድሮም ለዚች ሀገር የሰራ አይወደድም፣ በረዳ ብዙዎችን ባስፈመሰ ደግ ነገር ስለሰራ እንዴት ይታሰራል የሚሉ። ሁለተኛዎቹ ደግሞ አዶናይን ስለሚጠሉት ብቻ እሱ የሚሰራው ነገር ስለማይመቻቸው ብቻ አዶናይ ምንም አይነት ጥፋት ባይገኝበት እንኳን እንዲታሰር የሚፈልጉና በሱ መታሰር ደስ የሚላቸው። እናም በዚህ አይነት ሁለት አስተሳሰብ ውስጥ ካላችሁ ከዚህ አይነት አስተሳሰብ ብትወጡ ነው የሚሻላችሁ። እነዚህ ሁለቱም አስተሳሰቦች በጣም የወረዱና ሰይጣናዊ ሐሳቦች ናቸው። የሆነን ሰው ውደዱት፣ አክብሩት፣ የሚሰራው ነገር ይመቻችሁ። ነገር ግን ያ ሰው ሰው ስለሆነ ሊሳሳት ይችላል፣ ሊያጠፋ ይችላል፣ የተለያዩ ነገሮችን አውቆም ይሁን ሳያውቅ ሊያደርግ ይችላልና አሪፍ አሪፍ ሲሰራ መደገፍ፣ ማበረታታት፣ ከጎኑ መቆም ያስፈልጋል። ልክ እንደዛው ደግሞ መጥፎ ነገር ሲሰራ ሲያጠፋ አይ እዚህ ጋ እኮ ልክ አይደለም አጥፍተሃል ብሎ እንዲስተካከል ማድረግና ካልተስተካከለ ደግሞ ተገቢው እርምጃ እንዲወሰድ ማድረግ ነው የሚጠበቅብን። ሌላኛው ነገር ደግሞ እባካችሁን የሰው ልጅ ጭልም ብላችሁ አትጥሉት። በጣም በርካታ ሰው አዶናይ ምንም ነገር ያድርግ በቃ ጭልም ብለው እሱን የሚጠሉት ሰዎች አሉ። በጣም በርካታ ሰዎች አሉ። ኢቭን አዶናይ ቤታቸው ሄዶ ከድህነት ቢያስወጣቸው የሆነ እነሱ ካሰቡት በላይ ቢያደርግላቸው እንኳን እሱን ጥምድ አድርገው የሚጠሉት በጣም በርካታ ሰዎች አሉ። እንደዚህ አይነት አስተሳሰብም የትም አያደርስም። የሰው ልጅንም መጥላት ከፈለገን በምክንያታዊነት ቢሆን የተሻለ ነው የሚሆነው። ምንም አይነት ምክንያት ሳይኖረን ምንም አይነት አሳማኝ ነገር ባልኖረበት ቦታ ላይ ዝም ብለን ከመሬት ተነስተን ምናልባት ስለበለጠን ምናልባት ከኛ በላይ ተቀባይነት ስላለው ብቻ ሰውን ጥምድ ማድረግና መጥላት ጥሩ ነገር አይደለም። ለማጠቃለል ያክል እነ አዶናይ ያጠፉት ነገር ካለ በመረጃ በማስረጃ ቀርቦ እንደዚህ እንደዚህ አድርጋቸዋል፣ ህጉ ደግሞ እንደዚህ እንደዚህ ይላል ተብሎ የተገኘባቸው አሳማኝ ነገር ካለ በቃ ህጉ ህግ ነው፣ ምንም ማድረግ አንችልም። ነገር ግን እነዚህ ልጆች ላይ የተገኘ መረጃም ማስረጃም ከሌለ ስለምንጠላው ብቻ እንዲታሰር ኦር ደግሞ እንዲፈረድበት አንፈልግም። ስለዚህ አዶናይ ብቻ አይደለም፣ በጣም በርካታ ቲክቶከሮች በአሁኑ ሰዓት ታስረዋል። ፌዴራል ፖሊስ በቅርቡ መረጃ ይሰጣል ብዬ አስባለሁ። እንደዚህ አድርገው ተገኝተዋል። ስለዚህ ህጉ እንደዚህ ስለሚል እንደዚህ አይነት ቅጣት ይጠብቃቸዋል ብሎ መረጃ ማቀበሉ አይቀርምና እስከዛ ድረስ እንታገስ። እደግመዋለሁ፣ እነዚህ ልጆች የተገኘባቸው መረጃ ማስረጃ ከባህል አንጻር፣ ከሃይማኖት አንጻር፣ ከህገ መንግስቱ አንጻር ያጠፉት ነገር ካለ ምንም ማድረግ አንችልም። ነገር ግን በተቃራኒው እነዚህ ልጆች ላይ የተገኘ መረጃም ማስረጃም ያደረጉት ከባህል የወጣ ከእምነት የወጣ ከህገ መንግስቱ የወጣ ነገር ከሌለ